ሊቀ ሰማዕት ቅዱስ ጊዮርጊስ በዓለም ታሪክ መዝገብ ውስጥ ስሙ እንደ መብረቅ የደመቀ ገድሉና ፍጹም የማይበገረው ጽናቱ ዘመናትንና ትውልድን የተሻገረ ከነገስታት እስከ ተራው ሕዝብ ዘንድ ስሙ በታላቅ አክብሮት የሚጠራ አንድ ድንቅ ጀግና አለ። ይህ ሰው በምድር ላይ ሳለ የዓለም ኃያላን መንግስት የነበረችው የሮም የቅርብ አማካሪ የጦር አዛዥና ባለከፍተኛ ስልጣን ልዑል ነበረ። ወጣትነት፣ ውበት፣ ምድራዊ ክብር፣ ወርቅና ስልጣን ሁሉ በእግሩ ስር ወድቀውለት ነበር። ነገር ግን ይህንን ሁሉ ምድራዊ ክብርና የንጉሱን የቅርብ ወዳጅነት እንደ ጉድፍ አሽቀንጥሮ ጣለው። ስለ እውነት፣ ስለ ፍትህና ስለ ፍጹም እምነቱ ሲል ሰብአዊ ፍጡር ሊሸከመው ቀርቶ ለማሰብ እንኳ የሚዘገንን ለ7 ዓመታት ያህል የዘለቀ አሰቃቂ መከራንና ግርፋትን በአሸናፊነት የተቀበለ የሰማዕታት አለቃ። እርሱ ለጽናትና ለጀግንነት መለኪያ የለውም። በዓለም ዙሪያ ከእንግሊዝ እስከ ሩሲያ፣ ከፍልስጤም እስከ ሀገራችን ኢትዮጵያ ስሙ ታላቅ ኩራትና ፍቅር የሚነሳው የቅድስት ምድር ኮከብ፣ ስሙ በታላቅ ኩራትና ፍቅር የሚነሳው የቅድስት ምድር ኮከብ ታላቁ ሰማዕት ቅዱስ ጊዮርጊስ። ለመሆኑ ይህ የ20 ዓመት ወጣት ልዑል የሮምን መንግስት ያናወጠው ያንን አስፈሪ አዋጅ እንዴት መከተው? ለ7 ዓመታት ሙሉ በየዕለቱ ይፈራረቁበት የነበሩትን ስጋን የሚቆራረጡትን እነዚያን አሰቃቂ ማሰቃያ መሳሪያዎች በምን አይነት መንፈሳዊ ኃይል አሸነፋቸው? የቅዱስ ጊዮርጊስ አስደናቂ የታሪክ አሻራ የሚጀምረው በ3ኛው መቶ ክፍለ ዘመን መገባደጃ ላይ ዓለም በታላላቅ መንግስታት ሽኩቻና በኃያላን ነገስታት ቁጥጥር ስር በነበረችበት በዚያ በታወከ ዘመን ነበር። የዚህ ታላቅ ጀግና የትውልድ ስፍራው በታሪካዊቷና በታዋቂዋ ቀደጶቅያ የአሁኗ ቱርክ ሲሆን የአስተዳደግና የብላቴንነት ዘመኑ ግን ያሳለፈው በእናት ወገን በምትገኘው በቅድስት ምድር ፍልስጤም ልዩ ስሟ ልዳ በሚባለው ውብ አካባቢ ነበር። የቅዱስ ጊዮርጊስ የቤተሰብ ሐረግና አስተዳደግ ራሱ ለጀግንነቱና ለጽናቱ መሠረት የጣለ ትልቅ አብነት ነበረው። አባቱ አንስጣጢዮስ፣ እርሱ የቀጶዶቅያ ታዋቂ መስፍን፣ በጦር ሜዳ ብልሃቱ የተመሰከረለት የጦር መሪና በሕዝቡ ዘንድ እጅግ የተከበረ ታላቅ ሰው። እናቱ ቴዎብስታ ደግሞ እግዚአብሔርን በመፍራት የተመላች በደግነቷና በምግባሯ በልዳ ከተማ የምትታወቅ ልጇን በንጽህናና በቅዱስ ስነ ምግባር ኮትኩታ ያሳደገች እመቤት። ነገር ግን የጊዮርጊስ የልጅነት ሕይወት ሁል ጊዜ በአልጋ የተነጠፈ አልነበረም። ገና በሕፃንነቱ በአፍላ ዕድሜው ሳለ ያንን ኃያልና መከታ የሆነው አባቱ አንስጣጢዮስን በሞት አጣ። ይህ ለአንድ ሕፃን ልጅ ከባድ ፈተና ቢሆንም እናቱ ቴዎብስታ ግን ባሏን በማጣቷ ተስፋ አልቆረጠችም። ይልቁን ልጇን ጊዮርጊስን እውነተኛውን የክርስቶስን እምነት፣ ፍቅርና ጀግንነትን እያስመሰከረች በጸሎትና በትጋት አሳደገችው። ጊዜያት እየነጎዱ ሲሄዱ ጊዮርጊስ በቁመናው እጅግ መልከ መልካም፣ በእውቀቱ፣ በጥበቡ፣ በዕድሜው ካሉ ወጣቶች እጅግ የበሰለ፣ በጉልበቱና በወንድነቱም ብርቱና ኃያል ሆኖ አደገ። በጦር መሳሪያ አጠቃቀምና በስትራቴጂካዊ ዕውቀቱ የነበረው ብቃት በየቦታው መሰማት ጀመረ። የዚህ ወጣት ዝናና ችሎታ በመጨረሻም በወቅቱ የዓለም ኃያል መንግስት ወደ ነበረችው ወደ ሮም ቤተ መንግስት ደረሰ። ገና በ20 ዓመቱ ብዙዎች ገና ሕይወትን መለማመድ በሚጀምሩበት ዕድሜ በነበረው ከፍተኛ የጦር ስልት፣ ታማኝነትና ታላቅ አስተዋይነት የተነሳ
በወቅቱ የነበረው ጨካኙ የሮም ንጉሥ ዲዮቅልጥያኖስ የጦር አዛዥና ኮሜስ ማለትም የንጉሡ የቅርብ ልዑልና አማካሪ አድርጎ ሾመው። ይህ ሥልጣን በሮም ግዛት ውስጥ ከአንደኛ እስከ 3ኛ ካሉ ታላላቅ የክብር ማዕረጎች አንዱ ነበር። በዚህ ቅጽበት ምድራዊ ዓለም ሙሉ በሙሉ በወጣቱ ጊዮርጊስ እግር ስር ወደቀ። ሊነገር የማይቻል እጅግ ሰፊ ሀብት፣ በሮም ግዛት ሁሉ የተሰማ ታላቅ ዝና፣ የወታደራዊ ኃይል ሥልጣንና የንጉሡ የዲዮቅልጥያኖስን የቅርብ ጓደኝነትና ውዴታ ሁሉ በእጁ ነበሩ። እጁን ቢዘረጋ ምድራዊ ድሎትንና የንጉሥነትን ክብር እንኳ ማግኘት የሚችልበት ዕድል ነበረው። ነገር ግን ይህ ሁሉ ምድራዊ ክብር፣ ዝናና ወርቅ ለጊዮርጊስ የመጨረሻ ግቡ አልነበረም። እርሱ በልቡ የያዘው ሰማያዊውንና ዘላለማዊውን ክብር ስለነበር ይህ ምድራዊ ስኬት ሁሉ ከፊቱ ለሚጠብቀው ዓለምን ሁሉ ለሚያስደንቀውና ታሪክን ለዘላለም ለሚቀይረው ታላቅ መንፈሳዊ ውጊያና ሰማዕትነት መሸጋገሪያ ድልድይ ብቻ ነበር። የክርስቲያኖች ታሪክ በማይረሳውና እጅግ አስጨናቂ በነበረው በዚያ ጥቁር ዘመን የሮማው ንጉሥ ዲዮቅልጥያኖስ በግዛቱ ውስጥ በሚኖሩ ንጹሐን ክርስቲያኖች ላይ እጅግ ጨካኝ፣ አሰቃቂና ደም አፋሳሽ የሆነ አዋጅ አወጣ። የአዋጁ ቃል በግዛቱ ማዕዘናት ሁሉ ሲነበብ የሚከተለው ነበር። በዓለም ላይ የጨለማና የጭቆና ደመና በጥልቀት ያንዣበበበት ሰዓት ነበር። ነገር ግን በዚህ እጅግ አስፈሪና የፈተና ሰዓት ገና የ20 ዓመት አፍላ ወጣት የነበረው ባለ ከፍተኛ ሥልጣኑ ልዑል ጊዮርጊስ እንደ ሌሎች ሊሸሸግ፣ ሥልጣኑን ተገን አድርጎ ሊደበቅ ወይም ዝምታን ሊመርጥ ፈጽሞ አልወደደም። ሊመጣ ያለውን መከራ አስቀድሞ አስተዋለ። በመሆኑም በዓለም ላይ ያለውን ተስፋ ሙሉ በሙሉ ለመቁረጥ ወሰነ። ያላቸው እጅግ ሰፊ ሀብትና ወርቅ ለድሆች፣ ለሰማዕታት ቤተሰቦችና ለምስኪኖች አከፋፈለ። በእርሱ ስር የነበሩትን ባሪያዎችና አገልጋዮች በሙሉ ነፃነታቸውን ሰጣቸው። ይህን ሁሉ ካደረገ በኋላ ቀጥታ የሞት ፍርድ ወደሚበየንበት ንጉሡ 70 የሚያህሉ ነገሥታት፣ መኳንንትና የጦር ሹማምንት በተሰበሰቡበት ታላቁ የሮም ሸንጎ አደባባይ ፊት ለፊት በቆራጥነት ገባ። መላው ሸንጎ በአዋጁ ዙሪያ እየተወያየ ሳለ ወጣቱ ልዑል ጊዮርጊስ በመካከላቸው ቆመ። ወደ ንጉሡ በኩራትና በድፍረት እየተመለከተ ድምፁን እንደ መብረቅ አስገምግሞ እንዲህ አለ። ንጉሥ ሆይ፣ እናንተ የማይናገሩ የማይሰሙ፣ የማያድኑና የማይረዱ የእንጨትና የድንጋይ ጣዖታትን እውነተኛ አማልክት ናችሁ ብላችሁ እንድናመልክ ስታዙ፣ ንጹሐንንም ስታሳድዱ ፈጽሞ አታፍሩም። እኔ የሕያው እግዚአብሔር የሰማይና የምድር ፈጣሪ የኢየሱስ ክርስቶስ ታማኝ ባሪያ ነኝ። አምላኬና መድኃኒቴ እርሱ ብቻ ነው። ይህ ቃል በአደባባዩ ሲሰማ መላው ሸንጎ በአንድ ጊዜ በድንጋጤና በዝምታ ተዋጠ። ማንም ሰው በንጉሡ ፊት እንዲህ ያለ ድፍረት ይናገራል ተብሎ አልተጠበቀም። ይልቁኑ ደግሞ ተናጋሪው የንጉሡን የዓይን ብሌንና የሚወደው የጦር አዛዥ ጊዮርጊስ መሆኑ ፈጽሞ ሊያምኑት የማይችል ነገር ሆነባቸው። ንጉሡ ዲዮቅልጥያኖስ የሚወደውንና የሚያከብረውን በጦር ሜዳ ብዙ ድል ያመጣለትን ወጣት ፊት ትኩር ብሎ ተመለከተ። ቁጣውን ዋጥ አድርጎ ክፉኛ እያዘነ በሰይፍ ከመቅጣት ይልቅ በምድራዊ ጥቅምና በሽልማት ሊያባብለውና ልቡን ሊመልሰው ሞከረ። ንጉሡ ድምፁን አለስልሶ እንዲህ አለው። ጊዮርጊስ ሆይ፣ ወጣትነትህና ውበትህን እዘንለት። ይህንንም ያገኘኸውን ክብርና ሥልጣን በከንቱ አታጥፋ። ና ለሮማ አማልክት አንድ ጊዜ ብቻ ሰግደህ መሥዋዕት አቅርብ። ካሁኑ የበለጠ ሥልጣን፣ ታላቅ ክብር፣ ምድራዊ ወርቅና አልማዝ እሸልምሃለሁ። የኔ የቅርብ አማካሪ ሆነ ትኖራለህ አለው። ነገር ግን የቅዱስ ጊዮርጊስ እምነትና ጽናት በምድራዊ ወርቅና በሥልጣን የሚናወጥ አልነበረም። ምላሹ ላፍታ እንኳን ያላመነታ
አጭር፣ ኃይለኛና ግልጽ። ንጉሥ ሆይ ያንተ ወርቅ ሥልጣን፣ ያንተ ክብር፣ ምድራዊ መንግሥት ካንተ ጋር ይጥፋ፣ ወደ ጥፋትም ይሄድ። እኔ ከእውነተኛው አምላኬ ከኢየሱስ ክርስቶስ ፍቅር ሊለየኝና ሊያሸንፈኝ የሚችል በዚህ ምድር ላይ ምንም አይነት ኃይል የለም። የወጣቱ ልዑል ፍጹም የማይናወጥ ጽናትና እምቢተኝነት የተረዳው ንጉሥ ዲዮቅልጥያኖስ ያ ያሳየው የነበረው የይስሙላ ርኅራኄና ፍቅሩ በአንድ ጊዜ ጠፋ። ቁጣው እንደ እሳት ነደደ፣ ፊቱም በጭካኔ ተለወጠ። ወዲያውኑ በሮም ታሪክ ታይቶ የማይታወቅ ሰብአዊ ፍጡር ሊሸከመው ሊቋቋመው ቀርቶ ለማሰብ እንኳ የሚዘገንን የ7 ዓመታት የግርፋትና የማሰቃያ ዘመን በቅዱስ ጊዮርጊስ ላይ አወጀ። ይህ በሥጋዊ ዓይን ሲታይ የሞትና የውርደት ፍርድ ይመስል ነበር። ነገር ግን እግዚአብሔር ለወዳጁ ለቅዱስ ጊዮርጊስ ሰማያዊ አክሊልና ክብር የሚያበዛበት ድንቅ መድረክ ሆነ። ለ7 ረጅም ዓመታት ሙሉ የሮም መንግሥት የጭካኔ መሳሪያዎች ሁሉ በቅዱስ ጊዮርጊስ ላይ ሥራቸውን አጠናቀቁ። ያ ሁሉ ግርፋት፣ ያ ሁሉ ስለታም መጋዝ፣ ያ ሁሉ መርዝና የሚፈላ የኖራ ጉድጓድ በወጣቱ ልዑል ላይ አንዳች ፍርሃት፣ የልብ መናወጥ ሊፈጥሩ አልቻሉም። በመጨረሻ ጨካኙ ንጉሥ ዲዮቅልጥያኖስ የቅዱስ ጊዮርጊስን ፍጹም የማይበገረውን እምነትና ጽናት ፈጽሞ ሊለውጠው ሊያሸንፈውና የክርስቶስን ፍቅር ከልቡ ሊነቅለው እንደማይችል በተስፋ መቁረጥ አወቀ። የሮም መንግሥት ኃያልነት በ20 ዓመቱ ወጣት ፊት ሙሉ በሙሉ ከሸፈ። በመሆኑም ንጉሡ የመጨረሻውን የሞት ፍርድ አዘዘ። ሚያዝያ 23 ቀን በኢትዮጵያ አቆጣጠር ሰማዕቱ ቅዱስ ጊዮርጊስ ወደ ፍርድ አደባባይ እንዲወጣና አንገቱን በሰይፍ እንዲቀላ ውሳኔ ተላለፈ። ነገር ግን ይህ ዕለት ለቅዱስ ጊዮርጊስ የሞትና የፍርሃት ዕለት አልነበረም። ይልቁኑ ምድራውያን የጦር አዛዥነት ማዕረግን ጥሎ ሰማያዊውን የማይጠፋ የክብር አክሊል ከፈጣሪው እጅ ለመቀበል የቸኮለበት የታላቅ ሰርግ ዕለት ነበር። ቅዱስ ጊዮርጊስ አንገቱን ለሰይፍ ከመስጠቱ በፊቱ በቆሙት ወታደሮችና ሕዝብ ፊት ተንበርክኮ ወደ ሰማይ አሻቀበ። እጆቹን ዘርግቶ ለዓለም ሕዝብ ሁሉ በመከራ ውስጥ ላሉ ምስኪኖች፣ ስሙን ለሚጠሩ፣ መታሰቢያውን ለሚያደርጉ፣ በጸሎቱ ለሚማጸኑ ፍጹም የሆነችውን የበረከትና የይቅርታ ጸሎት ወደ ፈጣሪው አቀረበ። ጸሎቱንም በጨረሰ ጊዜ ከሰማያት ሰማያት ታላቅ የብርሃን ደመና ወረደ። ድምፅ ተሰማ። ታማኝ ባሪያዬ፣ የለመንከውና የጸለይከው ሁሉ ተደርጎልሃል። ስምህን የጠራውንና መታሰቢያን ያደረገውን ሁሉ እምረዋለሁ የሚል መለኮታዊ ቃል ኪዳን ተሰጠው። ይህ ሰማያዊ ቃል ኪዳንን የሰማው ጀግና ሰማዕት ፍጹም በሆነ ደስታና ፈገግታ አንገቱን ለሰይፍ አዘጋጀ። በ300 ዓመተ ምህረት ያ አምላኩን ያደነቀው ወጣት ልዑል አንገቱን ለሰይፍ ሰጥቶ የሰማዕትነቱን አክሊል በክብር ተቀዳጀ። እርሱን ለማጥፋት የሞከሩት፣ ስሙን ከምድር ላይ ለመደምሰስ የዛቱት ነገሥታት አረማውያንና ጨካኙ ዲዮቅልጥያኖስ በታሪክ መዝገብ ላይ በውርደት ተረስተው ጠፍተውና ፈርሰው ቀሩ። የቅዱስ ጊዮርጊስ ስም ግን ከሺዎች ዓመታት በኋላም እንደ ፀሐይ አበራ። በመላው ዓለማት ማዕዘናት ሁሉ መቅደስ ተሰራለት። ዛሬ ቅዱስ ጊዮርጊስ በዓለም ዙሪያ የፈረሰኞች ጠባቂ፣ የፍትህ አጪዎች ጠበቃ፣ የሕሙማን ፈዋሽ፣ የደካሞች ችግረኞች ረዳት፣ የፍጹም ጀግንነትና የጽናት ተምሳሌት ተደርጎ በታላቅ አክብሮት ይወሰዳል።